አንድ ቪዲዮ ደርሶኛል። እዛ ቪዲዮ ላይ እንደዚህ ብለሃል። ኦርቶዶክስ የመጣብን ቻሌንጅ አይደለም። አዎ ወንድሞቼ ናቶቼ፣ ህልሙን አልናገርም። ጌታ እግዚአብሔር ግን በጣም የሚናገረኝ ዓለም እንደ እብድ ይቁጠረኝ አልኩ። ጌታ እግዚአብሔር ስሙ ለዘላለም ይቀደስ። አምላኬ በጣም የሚናገረኝ ሰው ስለሆንኩኝ ይህንን ነገር ከመናገሩ ከ3 ቀን ነው ከ4 ቀን በፊት እግዚአብሔር አንድ ለማሳየኝ ስለዚህ ሰው አልናገርም። ህልሙን የመጣብን ቻሌንጅ አለ ቀደመሃ የሰራዊት ጌታ እግዚአብሔር ጻድቁ ጌታ ስለዚህ ቀን ስለኔ ነበር ያወራ የነበረው። ጨርሰኝ ኦርቶዶክስ አድርገህ ጨርሰኝ ነው ያለው። ኦርቶዶክሳዊ አድርጎ ጨርሰኝ። ኦርቶዶክሳዊ እንደሆንኩ እዚሁ ጨርሰኝ እያለው ነው። ጋዲሳ እኔ ከመጣበት ቆይቷል። ኦርቶዶክስ አድርገህ ጨርሰኝ። ልብ በሉ ስሙት። እዚህ ለምን ብላችሁ ጠይቁት። ለምን ደምሮ ቤት የማትገባው ብላችሁ ጠይቁት። መልስ ካለው እኔ ከነ መረጃው ኢየሱስን ከህይወቱ አውጥቶ ሰው ቤቱ እንዲገባ ይለምናል። እንዴት ውድቀት እኮ ነው ወንድሞቼ ናቶቼ! እንዴት አይነት ውድቀት! የዋሁን ቅዱሱን ትሁቱን ጌታ ከህይወት አውጥተህ ሰው አንድ ቀኝና ግራውን የማያውቅ ሰው ቤት እንዲገባልህ ልመና አያሳፍርም? እንትና አልገባልኝም እንትና ለምን አልገባ ምናምን ነገር ብሎ ምን ማለት ነው? ኦርቶዶክስ አድርገህ ጨርሰኝ። ጋዲሳ እኔ ቤት ለምንድን ነው የማይገባው? ንገሩኝ እስኪ። ወላካሎ እኔ ያያ ዘደነታ ወደዋለሁ ማርያምን። ወላካሎ እያንዳንዳችሁ ያያ ዘደነታ ይበልጣችኋል። እያንዳንዳችሁ ማለት ነው ምቀኛውላ። ይቅርታ ለዚህ የብልግና ቃል ይሄን ቤት አይመጥነውም። ለምን እንደማሳየው ሰው ኢየሱስን ሲተው ሰው ኢየሱስን ከህይወቱ ሲያወጣ ሰዎች እንዲገቡለት ይመጣል ማለት ሰዎች እንዲገቡለት ሰዎች ሞገሱ እንዲሆኑ ኢየሱስን ትተህ ሰው ሞገስ እንዲሆንህ ኢየሱስን አስወጥተህ ሰው ወደ አንተ እንዲመጣ ሰው እንዲገባልህ ሰው እንዲቀርብህ ሰው እንዲያጅብህ ለ3 ወር አልክ እኮ ለ3 ወር ከዛ በኋላ ተው ማለት ነው። ልብ ያዝናል ለሁለታችሁም። ከዚህ በፊትም እንደዚህ አልተናገርኩም፣ ከዚህ በኋላም አልናገርም። ነግሬያችኋለሁ። ምስክር ይሁን ይሄ ቀን። እቺን ቪዲዮ ይሄንን ሪከርድ አድርጋችሁ ያስቀመጣችሁ ሰዎች አስቀምጡት። ባትመለሱ ደምህ በራስህ ላይ ይሆናል። ደምረው ደምህ በራስህ ላይ ይሆናል። ተመስገን እግዚአብሔር አምላክ የሰጣችሁን እድል ካልተጠቀማችሁበት ሰው በራሱ መንገድ ሄዶ ፍጻሜውን ያበላሻል። አዝናለው። እግዚአብሔር ግን ልባችሁን
ለምህረትና ልባችሁን ለንስሐ እንዲያዘጋጀው ጸልይላችኋለሁ። ክፏችሁን አልመኝም። ታሜ ትዝ ይበልህ አልኩ። የመጨረሻዋ ነፍስ ውጪ ግቢ ላይ ማለት ነው። በህይወት ጎዳና ላይ ምን እንደሚገጥም አታውቅም። ጠባቂህን ክደኸዋል፣ እረኛህን አስመረኸዋል፣ መሐሪህን ገፍተኸዋል፣ ቤዛህን ሰቅለኸዋል፣ መልሰህ ደሙን ረግጠሃል። ለቤዛ ቀን የታተምክበትን ቅዱሱን የእግዚአብሔር መንፈስ በግልጥ በዓለም አደባባይ ላይ ሰድበኸዋል። ሰድበህ ለተሰዳቢ አሳልፈ ሰጥተሃል። ተመስገን የጌታ ልጅ ወንድሜ፣ ልንገርህ ደግሜ፣ እችን ቪዲዮ ያዟት ወንድሞች። የሚበቀልህ የልዑሉ ጣት ብቻ ነው፣ ብቻ አልኩ። እችን ቪዲዮ ያዟት። ቴንክ ዩ። እግዚአብሔር ከክፎች እጅ ያድንህ ዘንድ ከራስም ስተት እግዚአብሔር ያድንህ ዘንድ እጸልይልሃለሁ። እንደ እግዚአብሔር መልእክተኛ ግን እነግርሃለሁ፣ የተላገድከው ጌታ ላይ ነው፣ የቀለድከው ጌታ ላይ ነው፣ የቀለዳችሁት ጌታ ላይ ነው። ስድባችሁን ሰምተናል፣ ሰምቷችኋልም፣ አይቷል፣ አይተናችኋልም። በየሶሻል ሚዲያው በቪዲዮ የለቀቃችሁትን ማለት ነው። በየጥጋ ጥጉ በየጉራንጉሩ የምትሰሩትን እናንተንም እኛንም በተቀደሰ ማደሪያ ሆኖ የሚያይ አምላክ ግን ያያል። የምታዩትን ህልም አስታውሱት። ጌታን ከተውኩ በኋላ ምልክት እንዲሆናችሁ ጨርሻለሁ። እግዚአብሔር ይባረክ። ከዚህ ያለፈ እያንዳንዱን ነገር ይሄም ሶሻል ሚዲያ ላይ ወጣ ነው። ከዚህ ያለፈ እያንዳንዱን ነገር እንደዛ ብለን አንልም። ጌታን ለመወሰን ማነው ጌታን ለመተው የወሰናችሁ ሰዎች አላችሁ። ኢየሱስን ለመካድ ልባችሁ ጫፍ ላይ ያለ ሰዎች እንነግራችኋለን። ተይ እህቴ ይቅርብሽ፣ ተይ ግድ የለሽም ይቅርብሽ። ኢየሱስ ለገበያ የሚወጣ ኢየሱስ እንደ ቆራሌ ዕቃ ልትለውጠው ልትሸጠው የምትችለው አይደለም። ተው ተው። ሁለቱም አገልጋዮች ነበሩ አይደል? በአንድ በተዘዋዋሪ መንገድ ራሳቸውን ፓስተር ነን ብለው ቢሉም ባይሉም ግን ያገለግሉ ነበር በያሉበት አጥቢያ ማለት ነው። እስቲ መዝሙር ስሙት። I just sketched an idea this morning and I now have a fully animated voiced over video. AI content creation. ታሜ 2 ደቂቃ ብቻ ወስደህ ይሄን መዝሙር ያለፉት ዘመናቶችን በጌታ ቤት የነበርክበትን እያሰብህ 2 ደቂቃ ብቻ መዝሙሩ ከዛ በላይ ነው። ስማው እስኪ። ታችሁ የሄዳችሁ ሰዎች እባካችሁ 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 ለምናችሁ እባካችሁ እንለምናችሁ ወደ እግዚአብሔር ተመለሱ። ወደ ጌታ እቅፍ ተመለሱ። ፀሐይ ሳትጠልቅባችሁ ተመለሱ። እስትንፋሳችሁን ለስብሰባ ጌታ ሳይጠራው ተመለሱ። በሞት ሳትጠሩ ተመለሱ። ተመለሱ። በወጣችሁበት እንዳትቀሩ ተመለሱ። ታሜ
ደምረው ሌሎች ያላችሁ ሰዎች ተመለሱ። እህቴ ስምሽን ስለጠራው ስላልጠራው አይደለም፣ እግዚአብሔር ያውቃችኋል። ተመለሱ፣ አይበጃችሁምና ተመለሱ። ተመለሱ፣ ግዴላችሁም ተመለሱ። ተመልሳችሁ በህይወት ኑሩ። ተመለሱ ወደ ጌታ አቀፍ። ትናንትና ከተማ ውስጥ ወጥተው ወንጌል ሲሰብካቸው የነበረ ጌታን ተቀበለው ባንተ ዛሬ ደህንነት ያኔ ደህንነት አስተምራቸው የተጠመቁ ዛሬ ስለናንተ ያነባሉ። ተሜ ለነገርከን ላያትህ የሐዘናቸው ምክንያት ሆነው አዝነውብህ እሳቸው እንኳን ማለት ነው አዝነውብህ በሞት ተጠርተው ቢሄዱ ላንተ አይረባህም፣ ላንተ አይጠቅምህም። ልጄ በእግዚአብሔር ቤት አደገልኝ፣ የምወደውን ጌታ ያዳነኝን ጌታዬን ያገለግላል ብላ በድህነት ያሳደገች እናትህ ለለቅሷቸው አላቃቸውን በመልክ በስምም አንተ ስትናገር የሰማሁት እናትና አያት እንዳሉ ማለት ነው። ፋዘር ባይኖሩም ለወንድምህም ለእናትህም ለአያትህም የሐዘን ምክንያት ሆናል ቤት ውስጥ። በጌታ ቤት ይህንን የጉብዝናን ወራት በማገልገያ ዘመን ልቤ ያዝናል። እግዚአብሔር ለንስሐ የሚሆን እድል እንዲስጣችሁ ጸልያለሁ። ሁሉ ነገር ያለው በጌታ እጅ ላይ ነው። እኔ ምንም ላረግ አልችልም። የኔ ኑሮ አትኖረውም፣ እኔም አንተን ኑሮ አልኖረውም። 1000 ዓመት ያኑርህ ጌታ፣ 1000 ዓመት ያኑርህ ደምረው። በእኔ ምርቃት ግን የሚሆን ነገር አይደለም። የሰው ዕድሜ የተወሰነ ነው፣ የወሩም ቁጥር በአንተ ዘንድ ነው። እሱም ሊተላለፈው የማይችለውን ዳርቻን አደረክለት ይላል በኢዮብ መጽሐፍ ምዕራፍ 14 ቁጥር 5 ላይ። የሰው ዕድሜ ምን ማለት ነው? የተወሰነ ነው። በማን ዘንድ? በእግዚአብሔር ዘንድ። ስንት ዘመን ቀርቶ ይሆን ተሜ? ስንት ዘመን ቀርቶ ደምረው? ስንት ዘመን ቀርቶ ይሆን ኤርሚያስ ራስህ? ስንት ዘመን ቀርቶሽ ይሆን እህቴ አንቺ፣ እኔ፣ አንተ? ስንት ዘመን ቀርቶ ይሆን? የህይወቴ ማብቂያ ዛሬ ነው ያልኩበት ብሎ እንዳለ ደሬ የህይወቴ ማብቂያ ነው ብሎ የሚል መከራ ፊት ለፊት ላይ መጥቶ ቢጋፈጥህ ነፍስ ከስጋ ልትወጣ ስትል ባለህ ትንቅንቅ ውስጥ ትዝ ይበልህ ተሜ፣ ትዝ ይበልህ። የገፋኸው የህይወትን ራስ ነው። የሰደብከው ያሰደብከው የእግዚአብሔር ልጅ ኢየሱስን ነው። ለአዲስ ልደት በሚሆን በመታጠብና በመንፈስ ቅዱስ መታደስ ያዳንህን የተቀበልከውና የሰጠህን የልሳን ስጦታ ነው። በዓለም አደባባይ ላይ በርግጥ ልንገርህ፣ የአባቶቼ አምላክ የኤልያስ አምላክ ምስክር ይሁን፣ ንስሐ ባትገባ አንተ ሳትቀጣ በእግዚአብሔር ብትቀር እኔ የክርስቶስ አገልጋይ አይደለሁም። ሪካርድ አድርጉ፣ ያዙት። ንስሐ ብትገቡ ግን ትተርፋላችሁ። ንስሐ ብትገቡ ትተርፋላችሁ። ንስሐ ብትገቡ ትተርፋላችሁ። ወደ እግዚአብሔር በብርቱ ብትጮሁ ትተርፋላችሁ። ላንተ አሁን ላይቭ ከፍቶ እንዲና እንዲያ ማለት አይደለም የሚያዋጣህ። በህይወትህ ላይ ጉርምስናውም ተጫጭኗችሁ ምናምን ነገር ሊሆን ይችላል። በእርግጥ ተሜ እንኳን ጎረምሳ ነህ በእድሜ ከኛ ስለምታንስ። ደምረው ሊበልጣ ይችላል ወይ እኩያ ሊሆን ይችላል፣ ግን ተሜ ከሁላችንም ታናሽ ነው። ተሜ ጉርምስናውም ተጫጭኖህ ወዲያና ወዲህ ልትል ትችላለህ። አንበሳ ልክ ልኩ ነገረው ብለህ 9,000 ሰው አይደለም 10,000 ሰው አስገብተህ እንደዛ ሊሉ ይችላሉ። አትጠራጠር። የመጨረሻዋ ትንቅንቅ ሰዓት ላይ ግን ትዝ ይበልህ፣ የምትተናነቀው ከሞት ጋር ነው። ራሱ በእግዚአብሔር ቅጣት እጅ ስር ትወድቃለህ። ምክንያቱም
የማይነካ ድንበር አልፈ ነክተሃል። ጌታዬ ኢየሱስ ምስክር ነው። እናንተ እዚህ ያላችሁ ሰዎች ምስክሮች ናችሁ እላለሁ። ወንድሜ ፈጥነ ንስሐ ግባ። ፈጥነ ወንድሜ ተሜ ከነገርከኝ ማን ከነገርኩህ እውነቱን ነው የምነግርህ። ከሰማኸኝ ፈጥነህ ንስሐ ግባ ወንድሜ ደምረው። ከሰማኸኝ ፈጥነህ ንስሐ ግባ። እናንተ ምስክር ትሆናላችሁ። ይህንን ቪዲዮ ሪካርድ አድርጋችሁ አስቀምጡት። በሌላ ቀን ስጠይቅ እህትየው አውጥተሽ ትሰጫለሽ። ለቀሪው ሰው እናሰማለን ማለት ነው። በምንም አታሳብቡም፣ በማንም አታሳብብም። እግዚአብሔር ያከበሩትን ያከብራል። በዓለም አደባባይ ኢየሱስን አይደለም ያስከበርከው፣ ኢየሱስን አሰድበኸዋል። ማን አንተ ሰውዬ? ሚዩት አድርግና እዛው ተቀመጥ። ለምን አንዳንድ ቁጥር ጽፍልኛለህ? አርፈህ ተቀመጥ። ማን አንተ ነህ? ንጉሴ አርፈህ ተቀመጥ ብራዘር። በጌታ ቤት የነበራችሁ ሰዎች ክርስቶስን ክዳችሁ ወደ ዓለም የተመለሳችሁ እዚህ ውስጥ አላችሁ። ክርስቶስን ክዳችሁ ትናንት በጌታ ቤት ነበራችሁ። ትናንት በቃለ ሕይወት ቤተክርስቲያን ስርዓት በመሰረት ክርስቶስ በተለያዩ በእኛ በወንጌላውያን አማኞች አብራችሁ በጌታ ቤት ስታመልኩ የነበራችሁ ሰዎች ምክንያታችሁ እልፍ ሊሆን ይችላል። ሚስቴ ነች፣ ባሌ ነው፣ አብሮ አደጌ ነው፣ በስራ ቦታ ነው፣ የሃይማኖቱ ቤት ያለ የፓስተሮቹ ነው፣ የሽማግሌዎቹ ነው፣ ዘማሪ እንትና እንትን ተናግሮኝ ነው፣ ነብይ እንትና እንዲያድርጎኝ ነው ብላችሁ የፈለጋችሁትን ምክንያት ደርድሩ። የእግዚአብሔር ልጅ ኢየሱስ ክርስቶስን ክዳችሁ ነፍሳችሁ በመቅበዝበዝ ላይ በሞት ጎዳና ያለች ብዙ ሰዎች አላችሁ እዚህ ውስጥ። ብዙ ሰዎች አላችሁ። ኢየሱስ ሕይወት ነው። ለእናንተ አልነግራችሁም፣ ምክንያቱም በጌታ ቤት ስላደጋችሁ ስለምታውቁት። ኢየሱስ ይሻላል ወይስ ዓለም ይሻላል? ሞት ይሻላችኋል ወይስ ሕይወት ይሻላችኋል? ምርጫችሁ ሞት ከሆነ አሁን የያዛችሁትን ሸካራውን መንገድ መቀጠል ትችላላችሁ። ምርጫችሁ ግን ሕይወት ይሻላል ብላችሁ ካላችሁ ለበደሏችሁ ሰዎች ምሕረትን ስጡ፣ የበደላችሁንም ይቅር በሉ፣ ወደ ጌታ ቤት ተመለሱ። ጸልይልን ኤርምያስ ብላችሁ የምትሉ ሰዎች ካላችሁ 77 ቁጥር ጻፉልኝ። አላችሁ እዚህ ውስጥ የእውነት ለራስህ ሕይወት ስትል ለራስሽ ሕይወት ስትይጤ እኔ ላይ ምንም አትጨምሩልኝ፣ ምንም አትቀንሱልኝም። ለጴንጤ ምንም አትጨምርለትም፣ ምንም አትቀንስለትም። ብራዘር አላችሁ አላችሁ። ቴንኪዩ ራሄል ተባረኪ። ሄዱ ወደ አባታችሁ ቤት። አንዴ ከጻፋችሁ ይበቃል። አንዴ ከጻፋችሁ ይበቃል። አደጋግሙት። ወደ እግዚአብሔር ቤት፣ ወደ ክርስቶስ እቅፍ አላችሁ። እናንተ ብቻ አይደላችሁም፣ አላችሁ። አሜን። እየተባረኪ ዘጸአት ይበቃል። ብራዘር ይበቃችኋል። በዓለም ያለውን ነገር መቀላወጥ ይበቃችኋል። ከክርስቶስ ተለይቶ ሕይወት የለም። ይበቃችኋል። መጠጡ፣ ስካሩ፣ ዝሙቱ፣ ርኩሰቱ ይበቃችኋል። ብራዘር መዋረዱ ይበቃችኋል። ሰይጣን ነፍሳችሁን እንዳይነጥቅ፣ ሞት እንዳይቀድማችሁ ሞት እንዳይቀድማችሁ። ብዙ ሰዎች አይቻለሁኝ። በዚህ የምትፈሩ ሰዎች፣ በውስጥ ልታገኙ የምትፈልጉ ሰዎች ካላችሁ አግኙ። አንዳንዶቻችሁ ኦርቶዶክሳውያን ናችሁ የምትጽፉት። አሁን ነው የምትባለው ኦርቶዶክሳዊ ነህ። አንተን የሚመለከት ጥሪ አይደለም ብራዘር። ይሄ በጌታ ቤት የነበሩ ጌታን ትተው ወደ ኋላ የተመለሱ ለነሱ ነው። አንተ የሚያስፈልግህ ኢየሱስ ክርስቶስን መቀበል ነው። ይቅርታ ራሄል በውስጥ ጽፈሽልኛል። ኦኬ ጻፉልኝ፣ ከእንደገና ጻፊልኝ።
ባላችሁበት አገር እኔ ጋር በጣም ብዙ ሜሴጅ ነው፣ በጣም ብዙ ሜሴጅ፣ ከአቅም በላይ የሆነ ሜሴጅ። ባላችሁበት ሀገር ያላችሁበት ቤተክርስቲያን ሄዳችሁ ህብረት አድርጉ።